ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለመጋቢት 7 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ በነዳጅ አጠቃቀም ላይ ጥንቃቄ እንዲደረግ አሳሰቡ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ የኢትዮጵያ ሕዝብ ሆነ የሚመለከታቸው አካላት ነዳጅ በቁጠባ እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት አሁን ላይ የተፈጠረው ቀውስ ነዳጅ ገዝተው በሚጠቀሙ ሀገራት ላይ የአቅርቦት እጥረት ማጋጠሙን ገልጸዋል። በመሆኑም አቅርቦቱ ወደ መደበኛ ሁኔታ እስኪመለስ ድረስ ህብረተሰቡ ነዳጅ ቆጥቦ የመጠቀም እንዲያዳብር አሳስበዋል። ጠቅላይ ሚኒስትሩ አክለውም የዓለም አቀፉ የነዳጅ አቅርቦት ስርዓት እስኪረጋጋ ድረስ ያለውን ሀብት በአግባቡ በቁጠባ ማስተዳደር ለሀገር ኢኮኖሚ መረጋጋት ወሳኝ መሆኑን አስገንዝበዋል። በኬንያ እስር ቤት ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። በህገወጥ የሰው አዘዋዋሪዎች ተታለው የኬንያ ድንበር አቋርጠው ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር የዋሉና በኬንያ የተለያዩ እስር ቤቶች ታስረው የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ አስታውቋል። ተመላሾቹ በኬንያ ብሔራዊ ፖሊስ ወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁኔታ ውስጥ የቆዩ መሆናቸው ተገልጿል። ሰዎቹን ወደ ሀገር ለመመለስ የተከናወነው ተግባር በኬንያ የሚገኘው የኢትዮጵያ ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬት እና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት ባደረጉት የተቀናጀ ትብብር እንደተሳካ ተገልጿል። በዚህም በታሰሩባቸው እስር ቤቶች በአካል በመገኘት ጉብኝት የተደረገላቸው ሲሆን በኬንያ ፍርድ ቤቶች ፊትም ቀርበው ጉዳያቸው እንዲታይ አስፈላጊው ክትትልና ድጋፍ ሲደረግ ቆይቷል። ይህንን የሂደት ተከትሎም ሁሉም ኢትዮጵያውያን በሞያሌ በኩል በየብስ ትራንስፖርት ወደ ሀገር ቤት ተመልሷል። በኢትዮጵያ የቱሪዝም ዘርፍ የተሰማራው የሰለጠነ የሰው ኃይል 47 በመቶ ብቻ መሆኑ ተገለጸ። በተያያዘም የፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ይህንንም ከ22 በመቶ ተነስቶ ማሳደጉን ገልጸው ችግሩን ለመቅረፍ በጥናት በመታገዝ እየሰራ እንደሆነ ገልጿል። መሳይ ገዛይ ዝርዝር አላት። የፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ዘርፉን ለማሳደግ ለባለሙያዎች በአጭር በመካከለኛና በረጅም ጊዜ እንዲሁም የስራ ላይ ስልጠና ይሰጣል። ኢንስቲትዩቱ በዘርፉ የሚስተዋሉ ችግሮችን ለመቅረፍ ጥናትና ምርምር እንደሚያደርግ የተቋሙ ምክትል ዳይሬክተርና የምርምርና ማማከር ዘርፍ ኃላፊ ይታገስ ስዩም ገልጸዋል። ዳይሬክተሩ አያይዘውም የራሱን ጥናት መነሻ በማድረግና የሌሎች ሀገራትን ተሞክሮ በመቅሰም አዲስ አሰራር ለመዘርጋት ጥናት እንደሚያካሄድና ለዘርፉ ባለሙያዎች የማማከር አገልግሎት እንደሚሰጥ ገልጸዋል። ተቋሙ በየዓመቱ ማካይ ከ8 እስከ 10 ጥናት እንደሚያካሄድ ጠቁመው ለአብነት የሚጠቀሱትን ነግረውናል። በኮይሻ በጎርጎራና በወንጭ እንዳጠቃላይ በእነዚህ ፕሮጀክቶችና እዛ አካባቢ ባለው የቱሪስት መዳረሻዎች ላይ ሊፈጠሩ የሚችሉ የስራ እድሎች ምን ያህል ናቸው የሚለውን በጥናት ለየን። እሱን ከለየን በኋላ ደግሞ ለነዛ የሙያ መስኮች ምን አይነት የስልጠና ድል ሊመቻችላቸው ይችላል ብለን ደግሞ የስልጠና መስኮችን ለየን። ቴለርድ የሆኑ ስልጠናዎችን አዘጋጅተን ሰጥተን ማለት ነው። በአጠቃላይ በሆቴልና በቱሪዝም ዘርፍ ውስጥ የሰለጠነ የሰው ኃይል አቅርቦትና ፍላጎት ምን ያህል ነው የሚለውን ናሽናል ጥናት አጥንተናል። ኦልሞስት በሁሉም ክልሎች መዳረሻዎች፣ ከተሞች መረጃዎችን ሰብስበን ነው የተነተነን። ስለዚህ በጥናቱ ግኝት መሰረት አጠቃላይ በኢትዮጵያ ውስጥ የሰለጠነ የሰው ኃይል በዘርፍ ውስጥ እየሰራ ያለው 47 በመቶ ብቻ መሆኑን ያረጋግጥ ነው። ባህል ምግብ አዘገጃጀት ከሚያውቁ እናቶች ጋር ቁጭ ብለን የኛ ምግብ ዝግጅት ባለሙያዎችና የጥናት ቡድኑ አባላት ቁጭ ብለው ሰነዶችን የመሰነድ ስራዎችን ሰርተናል ማለት ነው። ስለዚህ ኦልሞስት ከ2014 ዓመተ ምህረት ወደዚህ በአጠቃላይ በኢትዮጵያ የሚገኙ ወደ 31 አካባቢ የሚደርሱ ብሔር ብሔረሰቦችን ምግብ ሰንደናል ማለት ነው። ዳይሬክተሩ ዘርፉ በሰለጠነ የሰው ኃይል እንዲመራ ተቋሙ የድርሻውን ከመወጣት አኳያ ምን እየሰራ እንደሆነ ሲገልጹ የሚከተለውን ብለዋል። ይህን ጥናት በየ5 ዓመቱ እያጠናና ይቀጥላል ማለት ነው። ምክንያቱም ጥናቱን ማጥናት ግብ ሊሆን አይችልም። ምክንያቱም ውጤቱን መሰረት አድርጎ ደግሞ ኢንተርቬንሽኖች ስለሚያስፈልጉ፣ ስለዚህ ከዚህ በፊት 10 ዓመት ወደ ኋላ መጀመሪያ ጥናቱን በመናጠናበት ወቅት አጠቃላይ በኢንዱስትሪ ውስጥ የሰለጠነ የሰው ኃይል ሊቀጥሩ የሚችሉ ተቋማቶችን ታርጌት አድርገን እንደ ሀገር ስንሰራ ወደ 22 በመቶ ብቻ ነበረ ማለት ነው። ከዛ በኋላ ደግሞ በሁለተኛው ዙር ስናጠና ወደ 33 በመቶ ደርሷል። ይህን መሰረት አድርገን ምንድነው ያደረግነን? በዚህን ያህል ጊዜ ውስጥ አጠቃላይ በኢንዱስትሪ ውስጥ የሰለጠነ የሰው ኃይል ይህን ያህል በመቶ ማድረስ መቻል አለብን ብለን ነው እየሰራን ያለን ማለት ነው። ስለዚህ አቅም በፈቀደ ደረጃ 47 በመቶ መድረሱ በጣም ብዙ ሰፊ ስራዎችን ስለሰራ ነው። ይሄ ማለት ግን አሁንም በቂ ነው ማለት አይደለም።
ስለዚህ ቅድም እንዳልኳችሁ የጥናቱን ማካል ያደረግነው በቀጣይ 5 ዓመታት ጊዜ ውስጥ ፎርካስት ስናደርግ ወይም ስንተነብይ በጥናታችን የሰለጠነ የሰው ኃይል ፍላጎት የኢንዱስትሪው በጣም እየጨመረ እንደሚሄድ ነገር ግን በተለይ የስልጠና ተቋማት በአጠቃላይ ወደ 45 አካባቢ የሚደርሱ የስልጠና ተቋማትን ዳሰናል ማለት ነው። ምን ያህል ነው እቅዳችሁ በ5 ዓመት ጊዜ ውስጥ በእነዚህ ሙያ የምታሰለጥኑት ሚለውን እቅዳቸውን በመንፈትሽበት ወቅት አቅርቦቱ ግን እየቀነሰ እንደሚሄድ ወይንም ደግሞ በፍላጎቱ ደረጃ እየጨመረ እንደማይሄድ አረጋግጠናል ማለት ነው። ስለዚህ ይሄን ቁጭ አድርገን ከስራና ክህሎት ሚኒስቴር ከራሱ ከቱሪዝም ሚኒስቴርና ከሌሎች የመንግስታዊ ተቋማቶች ጋር ቁጭ አድርገን ምን አይነት ኢንተርቬንሽን ያስፈልጋል የሚለው ቁጭ ብለን ዲስከስ አድርገን እሱን መሰረት ያደረገ አክሽኖች እየወሰድን ነው ማለት ነው። በዘርፉ የሚሰጠውን አገልግሎት ተወዳዳሪ ለማድረግ በትኩረት እየተሰራ እንደሆነ ተመልክቷል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ዶናልድ ትራምፕ የሆርሙዝን ሰርጥ ለማስከፈት አጋር ሀገራት እንዲተባበሩ ጥሪ ያቀረቡ። በሌላ በኩል ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ሸሪፍማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 7 ሀገራት የሆርሙዝን ሰርጥ ለማስከፈት የጦር መርከቦቻቸውን ወደ አካባቢው እንዲልኩ መጠየቃቸውን አስታውቀዋል። ትራምፕ ይህንን ያስታወቁት ሰኞ ጠዋት ላይ ኢራን በባህረ ሰላጤው ሀገራት ላይ ጥቃቷን አጠናክራ በቀጠለችበት ሁኔታ ነው። ትራምፕ እንዳሉት አሜሪካ በአብዛኛው ከመካከለኛው ምስራቅ በሚገኝ ድፍድፍ ነዳጅ ላይ ጥገኛ የሆኑ ሀገራት የባህሩን መንገድ ደህንነት ለመጠበቅ በሚደረገው ትብብር ላይ እንዲሳተፉ ጥሪ አቅርበዋል። ይህ ማለት 1/5 የሚሆነው የዓለም ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ለማስከፈት ሲሆን ጥሪ የቀረበላቸው ሀገራት ግን እነማን እንደሆኑ በስም አልጠቀሱም። ይህ በእንዲህ እንዳለ በዓለም ላይ ከፍተኛ የመንገደኞች ቁጥር የሚያስተናግደው የዱባይ ዓለም አቀፍ አውሮፕላን ማረፊያ አገልግሎቱን አቋርጦ ነበር። ምክንያቱ ደግሞ በደረሰበት የድሮን ጥቃት የነዳጅ ታንከሮች በእሳት በመያያዛቸው ነው ተብሏል። ባለስልጣናት ቃጠሎውን ፈጥነው መቆጣጠራቸውና የደረሰ ጉዳት እስካሁን ሪፖርት አለመደረጉን ገልጸዋል። በመሆኑም ከጥቃቱ በኋላ አንዳንድ በረራዎች መጀመራቸው ታውቋል። በሌላ በኩል በርካታ ድሮኖችና ሚሳኤሎች ወደ ባህረ ሰላጤው ሀገራት ማለትም ወደ ተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኩዌትና ባህሬን እንደተተኮሱ ተገልጿል። የኢራን ባለስልጣናት የተባበሩት አረብ ኤሚሬትስ ግዛቷን በኢራን ላይ ለሚፈጸም ጥቃት አሳልፋ ሰጥታለች በሚል ይከሳሉ። ጦርነቱ ከተቀሰቀሰ ጀምሮ እስካሁን ድረስ በኢራን 1300 ሰዎች፣ በሊባኖስ 850 እና በእስራኤል 12 ሰዎች መገደላቸውን የሀገራቱ ባለስልጣናት አስታውቀዋል። ከአሜሪካ ወገንም ባለፈው ሳምንት አውሮፕላን ተከስክሶ የሞቱትን 6 ሰዎች ጨምሮ ቢያንስ 13 የአሜሪካ ወታደሮች ተገድለዋል። በ10 ቀናት ውስጥ ከ800 ሺህ በላይ ሰዎች ወይም ከ7 የሊባኖስ ነዋሪዎች አንዱ ከቀዩ ተፈናቅሏል። የቫቲካኑ ፖፕ ሊዮ 14ኛ በኢራን የተጀመረው ጦርነት እንዲያበቃ ጥሪ አቅርበዋል። ፖፕ ሊዮ 14ኛ ሁለት ባስተላለፉት ጠንከር ያለ መልእክት በመካከለኛው ምስራቅ የተኩስ አቁም ስምምነት እንዲደረስ በመጠየቅ በኢራን ላይ ጦርነት የከፈቱትን መሪዎች በቀጥታ ገስጸዋል። ሳውዲ አረቢያ እንዳለችው ደግሞ ሰኞ ጠዋት ላይ በዋና ከተማዋ ሪያድና በነዳጅ በበለጸገው ምዕራባዊ የሀገሪቱ ክፍል ላይ የተተኮሱ 3 ድሮኖች መታክሽፋለች። የሳውዲ መከላከያ ሚኒስቴር እንዳስታወቀው በጥቃቱ ጉዳት ስለመድረሱ ሪፖርት አልተደረገም ብሏል። ሚኒስቴሩ አክሎም በጥቂት ሰዓታት ውስጥ ከ60 በላይ ድሮኖች የሰላጤውን ሀገራት አጥቅተዋል ብሏል። መረጃው የአሶሺየትድ ፕሬስ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።